የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤልና ሐማስ በቅርቡ ወደ ተኩስ አቁም ስምምነታቸው ሁለተኛ ምዕራፍ እንደሚገቡ አስታውቀዋል። ጠቅላይ ሚኒስትሩ ሐማስ ቀሪውን የታጋች አካልን ከመለሰ በኋላ በፍጥነት ወደ ቀጣዩ ምዕራፍ እንሻገራለን ብለው እንደሚጠብቁ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ይህንን ያሉት እስራኤል በጋዛ ምድር ጥቃቶችን በመፈጸም በመቀጠሏ እየተወቀሰች ባለበት ወደ እስራኤል ካመሩት ከጀርመኑ ቻንስለር ፍሬደሪክ ሜርዝ ጋር ቆይታ ባደረጉበት ጋዜጣዊ መግለጫ ላይ ነው። ኔታንያሁ የተኩስ አቁም ስምምነቱ የሐማስን ትጥቅ መፍታትና የእስራኤልን ጦር ከጋዛ ሙሉ ለሙሉ መውጣትን እንደሚያረጋግጥ ጠቁሟል። ሐማስ እስካሁንም በሕይወት የሌለ የ24 ዓመት ፖሊስ ራንጊቪሊ ታጋች አካልን እስካሁንም ለእስራኤል አላስረከበም። የተኩስ አቁም ስምምነቱ በመጀመሪያው ምዕራፍ ላይ ሲሆን በሁለተኛ ምዕራፉ ጋዛን የሚያረጋጋ ዓለም አቀፍ ኃይል እንዲኖርና በአሜሪካ በሚመራ የዓለም አቀፍ ተቆጣጣሪ ቦርድ ስር የፍልስጤም ጊዜያዊ አስተዳደር እንዲደራጅ ያደርጋል። አሶሺየትድ ፕሬስ ከሐማስ ከፍተኛ ባለስልጣናት መካከል ቡድኑ ለቀጣይ ንግግሮች ዝግጁ ስለመሆኑ መግለጻቸውን አመላክተዋል። ሐማስ ሙሉ ለሙሉ ትጥቁን እንዲፈታ የተኩስ አቁም ስምምነቱ ቀጣይ ምዕራፍ የሚጠይቅ መሆኑ ሂደቱን አስቸጋሪ ሊያደርገው እንደሚችል ይመላከታል። ኔታንያሁ ጥቂት ሰዎች የስምምነቱ ሁለተኛ ምዕራፍ ፈታኝ ሊሆን እንደሚችል ተናግረዋል ሲሉም ተናግረዋል። እስራኤላዊው የመጨረሻ ታጋች አካል መመለስና እስራኤል 15 ሕይወታቸው ያለፈ እስረኞችን መመለሷ ባለ 20 ነጥቡን የአሜሪካው ፕሬዚዳንት ዶናልድ ትራምፕን የተኩስ አቁም እቅድ የመጀመሪያ ምዕራፍን የሚያሟላው ይሆናል። የእስራኤል ታጋች ቤተሰቦች ሕይወቱ ያለፈው ራንጊቪሊ አካል ሳይመለስ ወደ ተኩስ አቁም ስምምነቱ ሁለተኛ ምዕራፍ ልንገባ አንችልም ባይ ናቸው። የታጋቾች መመለስ ጉዳይ የእስራኤልን ውስጣዊ ፖለቲካ በጋዛው ጦርነቱ ዙሪያ የዘወረ መሆኑ ይታወቃል። ሆኖም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊ አማካሪ ሌተናንት ጀነራል ኢያል ዛሚር ጋዛን ብዙ እስራኤላውያን ያሉበትን የጋዛ ክፍልን ከሌላው የሚለየው መስመር የሎ ላይን አዲሱ ድንበር ነው ማለታቸው ከእስራኤል በኩል የእስራኤል ጦር ሙሉ ለሙሉ ከጋዛ የመውጣቱን ነገር ጥያቄ ውስጥ የሚያስገባ በመሆኑ ለተኩስ አቁም ስምምነቱ ስጋት የሚሆን ሀሳብ ሆኗል። ዛሚር አክለው በጋዛ ሰርጥ ብዙ የተልእኮ ስፍራዎች አሉን፣ በእነዚህ የመከላከያ መስመሮቻችን እንቆያለንም ብለዋል። መስመሩ ማለትም የሎ ላይን ለተልእኳችንም ሆነ ለዜጎቻችን ደህንነት መጠበቂያ አዲሱ ድንበር ነው ሲሉም አጽንኦት ሰጥተዋል። ኔታንያሁ እስራኤልና ሐማስ ወደ ተኩስ አቁም ስምምነቱ ሁለተኛ ምዕራፍ እንደሚገቡ ያስታወቁት ከጀርመኑ ቻንስለር ፍሬደሪክ ሜርዝ ጋር በነበሩበት ሲሆን ቻንስለሩም ለስምምነቱ ሁለተኛ ምዕራፍ ተፈጻሚነት ለአሜሪካ መሩ የሲቪልና ወታደራዊ አስተባባሪ ተወካዮቿን ወደ ደቡብ እስራኤል ጀርመን በመላክም ማገዟን አረጋግጠዋል። ለጋዛ የሰብአዊ እርዳታ በመላክም እየተሳተፈች ስለመሆኗ ገልጸዋል። ጀርመን በእስራኤልና ፍልስጤም የሁለት ሀገርነት መፍትሄ አሁንም እንደምታምን ጠቁሟል። ለፍልስጤም የሀገርነት እውቅና መስጠቱ በሂደቱ መጨረሻ እንጂ መጀመሪያ ላይ መፈጸም ያለበት ስላለመሆኑ የጀርመን መንግስት እንደሚያምንም ቻንስለሩ አጽንኦት ሰጥተዋል። በጦርነቱ ሳቢያ በጋዛ የተፈጠረውን ሰብአዊ ቀውስ ተከትሎ ሀገራት ለፍልስጤም የሀገርነት እውቅና ለመስጠት ተነሳስተው እውቅና እስከ መስጠት መድረሳቸው ይታወቃል። ከ140 በላይ ሀገራት ለፍልስጤም የሀገርነት እውቅና መስጠታቸውም ይታወሳል። ጀርመን ግን በሁለት ሀገርነት መፍትሄ ከሚያምኑ እስካሁንም ለፍልስጤም የሀገርነት እውቅና ካልሰጡ ሀገራት መካከል አንዷ ናት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጋዛው ጦርነት ያቀረቡት የተኩስ አቁም ስምምነት ሰነድ በመጀመሪያ ምዕራፉ ላይ ሲሆን ለፍልስጤም የሀገርነት በር የሚከፍት ነው። ሆኖም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለፍልስጤም የሀገርነት እውቅና መስጠት ሐማስንና ሽብርተኝነትን መሸለም ነው ሲሉ በተደጋጋሚ ሲገልጹ እንደነበር ይጠቀሳል። ከዋነኛ አደራዳሪ ሀገራት መካከል አንዷ የሆነችው የኳታር ጠቅላይ ሚኒስትር በመጀመሪያ ምዕራፉ ላይ ያለው የተኩስ አቁም ስምምነቱ ወሳኝ ጊዜ ላይ ነው ሲሉም ተናግረዋል። ሼክ መሐመድ ቢን አልታኒ ይህንን ያሉት በኳታር እየተደረገ ባለ ኮንፈረንስ ላይ ሲሆን በአሜሪካ የሚመሩ ዓለም አቀፍ አደራዳሪዎች የተኩስ አቁም ስምምነቱ ወደ ሁለተኛው ምዕራፉ እንዲገባ ግፊት እያደረጉ ስለመሆናቸው ተናግረዋል። ጦርነቱ እንዲቆም አደረግን እንጂ እንደ ሙሉ የተኩስ አቁም ስምምነት የምንቆጥረው ደረጃ ላይ አልደረስንም ሲሉም ጠቁሟል። እስራኤልና ሐማስ የተኩስ አቁም ስምምነቱ ከተደረገ ወዲህ ስምምነቱን በመጣስ ሲካሰሱ ከተኩስ አቁም ስምምነቱ ወዲህ በእስራኤል ጥቃቶች 370 የሚሆኑ ሰዎች በጋዛ ምድር ሕይወታቸው ማለፉ ይመላከታል። የእስራኤል ጦር የተኩስ አቁም ስምምነት መስመሩን የሎ ላይንን ያለፉ ሰዎች ላይ እርምጃ ስለመውሰዱ ይገልጻል። የኳታር ጠቅላይ ሚኒስትር የተኩስ አቁም ስምምነቱ የእስራኤል ጦር ከጋዛ ሙሉ ለሙሉ እስካልወጣ ጋዛ ነዋሪዎች በነጻነት መንቀሳቀስ እስካልቻሉ የተሟላ ሊሆን አይችልም ብለዋል። ባለ 20 ነጥቡ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ሰነድ በመጀመሪያ ምዕራፉ እስራኤልና ሐማስ ከሙሉ ጦርነት መለስ እንዲሉ እስረኞችና ታጋቾች እንዲለዋወጡ ማድረግ ቢችልም አሁንም ገና አልተሟላም። እስራኤል ባሳለፍነው ሳምንት አንድ ቀሪ በሕይወት የሌለ ታጋች አካልን በማስመለስ ዙሪያ ለመምከር ልዑኳን ወደ ግብጽ ልካለች። ኔታንያሁ በቅርቡ የታጋቹ አካል መመለስን ተከትሎ ወደ ሁለተኛው ምዕራፍ እንገባለን ብለው እንደሚጠብቁ ቢገልጹም ይህኛው ምዕራፍ ፈታኝና ለተኩስ አቁም ስምምነቱ መሟላት ወሳኝ ነው። የዓለም አቀፍ የጸጥታ ኃይሎች በጋዛ ምድር መኖርን፣ የእስራኤል ጦር ሙሉ ለሙሉ መውጣትን፣ የሐማስ ትጥቅ መፍታትን፣ በጋዛ ጊዜያዊ አስተዳደር መመስረትን ይፈልጋል። የቀጠናው ሀገራትና ለተኩስ አቁም ስምምነቱ ዋነኛ ግፊት አድራጊዋ አሜሪካ ባለ
ባለስልጣናት እንደጠቆሙት የተኩስ አቁም ስምምነቱ አፈጻጸምን የሚከታተል በዶናልድ ትራምፕ የሚመራ ዓለም አቀፍ አካል በቅርቡ ይዋቀራል። የዚሁ ተቆጣጣሪ አካል መዋቀር በረጅም ጊዜ ነጻ የፍልስጤም ሀገር እንድትመሰረት መንገድ የመጥረግ ጥሪ ተደርጎም ተወስዷል። የኳታሩ ጠቅላይ ሚኒስትር አልታኒ በጋዛ ባለፉት 2 ዓመታት የደረሰውን ውድመት ማስቀረት ብቻ በቂ አይደለም፣ ዋነኛው የግጭቱ ምክንያት ስለ ጋዛ ብቻ አይደለም፣ የፍልስጤማውያን የሀገርነት መብት ጉዳይ ነው። ይህንንም ከአሜሪካ አስተዳደር ጋር ተባብረን እናሳካዋለን ብዬ ተስፋ አድርጋለሁ ብለዋል። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን በበኩላቸው ትልቁ ጥያቄ የዓለም አቀፍ የጸጥታ ኃይል መመስረት ነው ሲሉ በጋዛ ለሚዋቀረው ኃይል የትኞቹ ሀገራት ኃይላቸውን እንደሚልኩ መዋቅሩ ምን እንደሚመስል ግልጽ ስላለመሆኑ ጠቁሟል። የመጀመሪያው ተልዕኮም ይህንን ግልጽ ማድረግ ነው ሲሉ አሳስበዋል። ሐማስና እስራኤል የተኩስ አቁም ስምምነቱን በመጣስ ቢካሰሱም የዓለም አቀፉ ማህበረሰብ የተኩስ አቁም ስምምነቱ ወደ ሁለተኛው ምዕራፉ እንዲገባ ግፊት እያደረገ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከቀሪ የታጋች አካል መመለስ በኋላ እስራኤልና ሐማስ ወደ ሁለተኛው የተኩስ አቁም ስምምነቱ ምዕራፍ እንደሚገቡ አስታውቋል።